بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ ወንድሞቼ እህቶቼ የቻናሌ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬ የምንቀረው ደግሞ ከሱረቱል ዋቂዓ ከ61ኛው አላ አንበድለ አምሳለኩም ወኑንሺአኩም ፊማ ላ ተዕለሙን ከሚለው ጀምረን ነው የምንቀረው ማለት ነው። በደንብ አዳምጡኝ እስከ መጨረሻው ድረስ። ለቻናሌ አዲስ ከሆናችሁ ያው ምን ማድረግ እንዳለባችሁ ታውቃላችሁ። እኔ አልነግራችሁም። طيب سورة الواقعة أعوذ بالله من الشيطان الرجيم على أن نبدل أمثالكم وننشئكم فيما لا تعلمون ولقد علمتم النشأة الأولى فلولا تذكرون أفرأيتم ما تحرثون أأنتم تزرعونه أم نحن الزارعون لو نشاء لجعلناه حطاما فظلتم تفكهون إنا لمغرمون بل نحن محرومون أفرأيتم الماء الذي تشربون أأنتم أنزلتموه من المزن أم نحن المنزلون لو نشاء جعلناه أجاجا فلولا تشكرون أفرأيتم النار التي تورون أأنتم أنشأتم شجرتها أم نحن المنشئون نحن جعلناها تذكرة ومتاعا للمقوين فسبح باسم ربك العظيم እስከዚህ ያለው ይሄ ለዛሬ በቂያችን ነው ማለት ነው። የቀረውን ደግሞ በቀጣይ የምንቀራ ይሆናል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት ወዳለሁ። አሁን ደግሞ በድጋሜ በተጅዊድ እያብራራን እንቅራው። طيب أعوذ بالله من الشيطان الرجيم على أن نبدل أمثالكم وننشئكم فيما لا تعلمون على لامن ሳባርጉት ለምን መድ ጃኢዝ ሙንፈሲል ስለሆነ ማለት ነው። እኔ ከአሊፍ ሰጊራ በኋላ ቀጥሎ ሌላኛው ከሊማ የመጀመሪያው ላይ ሁለተኛው ከሊማ የመጀመሪያው ላይ ሐምዛ ስላለ ማለት ነው። ከአሊፍ በኋላ ያኒ አሊፍ ማለት ሁሩፈል መድ ማለት ነው። የመሳቢያዋ ፊደል አሊፍ አለች አይደለ? አሊፋም አሊፍ ስኩንም ሆነች አሊፍ ሰጊራ ከሷ በኋላ አንድ ከሊማ ላይ ሆኖ ከሷ ቀጥሎ ሐምዛ ከመጣ መድ ዋጅብ ሙተሲል ነው። ግን ከሷ በኋላ ሌላኛው ቀጣዩ ሁለተኛው ከሊማ ላይ የመጀመሪያው ላይ ሐምዛ ሆኖ ከመጣ ያኒ መድ ጃኢዝ ሙንፈሲል ነው ማለት ነው። ስለዚህ ይሄንን 5 ሐረካ ወይም 4 ሐረካ ሳብ እናደርገዋለን። አላ በሁለት ሐረካም አላ ብቻ ብለን ትንሽ ሳብ ማድረግም እንችላለን። ባላጩ ግን በደንብ መሳቡ ነው። አላ አንበድለ ይሄ ኑን ሳኪና ኑን ውስጥ ተጨፍልቋል። ለምን? ከኑን ሳኪና በኋላ ኑን ስለመጣ ማለት ነው። እዚህ ጋር ኑን መሆኑ አይደል የሚታሰበው፣ ኑን መሆኑ ሳይሆን ሳኪን ነች። ከኑን ሳኪና በኋላ ያኒ ከኑን ሳኪና በኋላ ኑን መጣ ማለት ነው። ከኑን ሳኪና በኋላ እዚህ ጋር ኑን ሳኪናነቷ መሆኑ አይደለም የሚቆጠር ያልኩት እሱ ልክ አይደለሁም። طيب አንበድለ ያለው ላይ ኑን ሳኪናዋ ኑን ውስጥ ተጨፍልቃለች ማለት ነው። ለምን? ከኑን ሳኪና በኋላ
ኑን ከመጣ ኑኗ ኑን ውስጥ ትጨፈለቃለች ማለት ነው። ያኔ ትጨፈለቃለች። ለምሳሌ አሁን ሑሩፈል ጉና ወይም ደግሞ ኢድጋም ቢጉና የኢድጋም ቢጉና ፊደላቶች ስንት ናቸው? 6 ናቸው። የርመሉን ኑን አንዱ ነው ማለት ነው። ያኔ ከኑነ ሳኪና በኋላ ኑን ከመጣ ኑኗ የመጀመሪያዋ ሳኪን የሆነችዋ ኑን ሁለተኛው ኑን ውስጥ ትጨፈለቅና አንበድለ ብለን እንቀራለን ማለት ነው። ጠይብ ስለዚህ ጉና በደንብ አድርጉ ማለት ነው። አምሳለኩም አምሳለኩም ሚም ሳኪን ስለሆነ ሲያዛርጓት ትንሽ ማለት ነው። አላ አንበድለ አምሳለኩም በዚህ መልኩ ማለት ነው። አምሳ ሳን ያው ምላሳችሁን ጫፏን ትንሽ ወጣ አድርጋችሁ ለስለስ ማለት ግን አትርሱ። አምሳለኩም በዚህ መልኩ ወኑንሺአኩም ፊማ ላ ተዕለሙን እዚህ ጋር ወኑንሺአኩም ኑነ ሳኪና እዚህ ጋር አለች አይደል? ኑነ ሳኪና ቀጥሎ ያለው ፊደል ነው ሺን ነው ማለት ነው። ስለዚህ ሺን ስላለ ኑንን ሺን ውስጥ በጉና እንደብቃታለን፣ ጉና እናደርጋለን። ወኑንሺአኩም ሐምዛም ስላለች ወኑንሺአ ሺአ የኔ ሁሉም ቦታ ላይ ሐምዛ ጥንቃቄ ትፈልጋለች። ወኑንሺአኩም በዚህ መልኩ ፊማ ላ ተዕለሙን አይዋ አይን ሳኪን ሲሆን ምንድነው የምናደርገው? ያኔ ወበይነ ሪኽዊን ወሸዲድ ሊን ዑመር ይላል ኢብኑ ጀዘሪ። በረኻዋና በሽዳ መካከል ምን አለ? ሊን ዑመር አለ። ላም ኑን አይን ሚም ራ አለ። እነኚህ አምስቱ ፊደላቶች ሊን ዑመር 5 ናቸው። እነኚህ 5ቱ ፊደላቶች ሙተወሲጥ ናቸው ማለት ነው። ሙተወሲጥ ማለት እንደ ረኻዋ አው ብለን ሳባ እናደርገውም፣ እንደ ሽዳም ደግሞ አጦ ብለን ቁርጥ ማናደርገውም ማለት ነው። ምንድነው የምናደርገው? መካከለኛ ታ በጉሮሯችን ያዝ እንደዚህ ማለት ነው። ፊማ ላ ተዕለሙን ዋው ላይ ዋው እንዴት እንደምስቡ በከንፈራችሁ የኔ ከንፈራችሁ ሾል በማድረግ ወደ አፍንጫ እንዳይመጣ በጥንቃቄ ሳብ ታርጉታላችሁ ማለት ነው። ተዕለሙ ሙ ከንፈራችሁን ሾል አድርጋችሁ ወደ አፍንጫችሁ እንዳይመጣ በጥንቃቄ ማለት ነው። ወለቀድ ዓሊምቱሙ ነሽአተል ኡላ ፈለውላ ተዘከሩን እዚህ ጋር ወለቀድ ቃፍን አወፍሩና ዳልን ቀልቀል አድርጉት። ወለቀድ በዚህ መልኩ ዓሊምቱሙነ ኑን እዚህ ጋር ምንድን ነው? ሸዳ ነው፣ ጉና ነው ማለት ነው። ላመ ሸምሲያ ስለሆነ ማለት ነው። ላመ ሸምሲያ አሏ ኑን ውስጥ ተጨፍልቃለች። ዓሊምቱሙነሽ አሽ በዚህ መልኩ ዓሊምቱሙነሽአተል ኡላ በዚህ መልኩ النشأة علم ولقد علمتم النشأة الأولى فلولا تذكرون فلولا لا من هي شو فلولا تذكرون ايوه بس መልኩ አስተካክላችሁ ቁሩት ማለት ነው። ዛል ላይ መላሳችሁን ጫፋን ወጣ አድርጉና ተዘከ ካፍን ጠበቅ አድርጉት። فلولا تذكرون أفرأيتم ما تحرثون እዚህ ጋር ከራ በኋላ ሐምዛ ስላለች ራን ታወፍሩና ሐምዛን በጥንቃቄ ሳታወፍሩ አፈረአይቱም አይ በዚህ መልኩ አፈረአይቱም ማ ተሕሩሱን ተሕሩሱ ሳ ላይ ያኔ በጥንቃቄ ሱ እንዳትሉ እስ የሚል ድምፅ እዚህ ጋር እንዳይወጣ ማለት ነው። ተሕሩሱን በዚህ መልኩ አአንቱም ተዝረዑነሁ አም ነሕኑ ዛሪዑን ይሄንን አአንቱም ጉና ሐምዛዎችን ሁለቱን በጥንቃቄ ታነቡና ኑንን እታ ውስጥ በጉና ትደብቋታላችሁ። አአንቱም በዚህ መልኩ ድገሙት። አአንቱም
ዛን ያኔ ዛን በጥርሳችሁ እና በምላሳችሁ የዝ ተዝ በዚህ መልኩ ተዝሮ ተዝሮ ራን አወፍሩ ማለት ነው። ተዝረዑነሁ አም ነሕኑ ይሄ መድ ምን ይባላል? መድ ሲላ ኩብራ ይባላል ማለት ነው። ወይም ደግሞ መድ ጃኢዝ ሙንፈሲል ይባላል። አም ነሕኑ ዛሪዑን አም ነሕኑ ዛሪዑን ለው ነሻኡ ለጀዐልናሁ ሑጣመን ፈظልቱም ተፈከሁን። እዚህ ጋር ለው ነሻኡ በዚህ መልኩ ይሄ መድ ምን ይባላል? መድ ዋጅብ ሙተሲል ነው አይደል? አይዋ ምክንያቱም ያኒ ሑሩፍ አልመድ እዚህ ጋር አሊፏ ነች አይደል? ከአሊፏ ቀጥሎ ሐምዛ አለ። አንድ ከሊማ ለው ነሻኡ ሻ የሚለው አንድ ከሊማ ነው፣ አንድ ቃል ነው። ሐምዛና አሊፏ ያኒ አንድ ከሊማ ነው ያሉት ማለት ነው። ስለዚህ መድ ዋጅብ ሙተሲል ስለሆነ 5 ሐረካ መሳብ ግዴታ ነው። ለው ነሻኡ ለጀዐልናሁ ሑጣመን ፈظልቱም እዚህ ጋር ምን አለ? ጉና አለ። ከተንዊን በኋላ ፋ ስላለ ፋ ደግሞ የኢኽፋ ፊደል ነው። ፈظልቱም ሑጣመን ፈظልቱም ፈظልቱም ተፈከሁን አይሸዳ ተፈከሁን ኢና ለሙግረሙን ለሙግረ ራን መወፈርን አትርሱ። ኢና ለሙግረሙን በል ነሕኑ መሕሩሙን በል ነሕኑ መሕሩ ራን ወፈር መሕሩሙን أفرأيتم الماء الذي تشربون ልክ ላይ እንደነገርኳችሁ እዚህም ጋር እንደዛው ነው። አፈረአይቱም አያችሁ፣ አፈረ ራ መወፈር አለበት። ሐምዛ ግን ራን ተከትሎ እንዳይወፍር። አፈረአይ أفرأيتم الماء الذي تشربون أأنتم أنزلتموه من المزن أم نحن المنزلون الشيء ስለዚህ أأنتم ኑን ሳኪናን እንታውስ በደንብ በመደበቅ ቁና አድርጉ ማለት ነው። أأنتم أنزلتموه من المزن أم نحن المنزلون በዚህ መልኩ ማለት ነው። ጉና የሚደረገውን በትክክል ጉና እያደረጋችሁ لو نشاء جعلناه أجاجا فلولا تشكرون لو نشاء جعلناه أجاجا فلو እዚህ ጋር ምን አለ? ጉና አለ ማለት ነው። ከተንዊን በኋላ ከፈትሐተይን በኋላ ፋ ስለመጣ ፋ ከኢኽፋ ፊደላቶች ውስጥ አንዱ ነው። ይሄንን አትርሱ ማለት ነው። የኢኽፋ ፊደል 15 ናቸው። እነሱም ከኢዝሃርና ከኢድጋም ከኢቅላብ ፊደል የተቀሩት ሌላዎቹ ሁሉም በአጠቃላይ የኢኽፋ ፊደል ናቸው ማለት ነው። ፈለውላ ተሽ ሽን ይሄ ተፈሽ ይባላል። በተለይ ሳኪን ሲሆን አሽ ማለትን አትርሱ። ፈለውላ ተሽኩሩን أفرأيتم النار التي تورون أيوة ልክ እዚህ ጋር እንዳልኩት ይሄም እንደዛው ነው ማለት ነው። ያው ኑን ሸዳ ስለሆነ ጉና አለ። ቱሩን ይሄ ዋው ግን ወደ አፍንጫችሁ እንዳይመጣ ብቻ በጥንቃቄ አፍንጫችሁ እንዳልመጣ ጥንቃቄ የምታደርጉት በምትስቡ ሰዓት አሁን ሩ ብላችሁ መድ ስታደርጉ ራን ስትስቡ አፍንጫችሁን ያዝ አድርጉት። አፍንጫችሁን ያዝ ስታደርጉት አፍንጫችሁን ተከነከናችሁ በትክክል እየወጣ አይደለም ማለት ነው። ይሄ ዋው መዱ በአፍንጫችሁን ካልከነከናችሁ ግን ኖርማል ከሆነ በትክክል እየወጣ ነው ማለት ነው። ቱሩን አሁን እኔ አፍንጫዬን ያዝ አድርጌ ቼክ አደረኩት ምንም የለም። ስለዚህ በትክክል እየወጣ ነው ማለት ነው። ቱሩን
أأنتم أنشأتم شجرتها أم نحن المنشئون طيب እዚህም ጋር ልክ እንደዛው أأنتم أنشأتم أيوة شجرتها أم نحن المنشئون أم نحن المنشئون በዚህ መልኩ ማለት ነው። طيب እዚህ ጋር አሁን እንዴት ነው የምታደርጉት? ሸጀ ጅም ይቀጥላል፣ ታም ይቀጥላል፣ ራ መሀል ላይ ይወፈራል። ስለዚህ ሸጀሮተሃ በዚህ መልኩ أم نحن المنشئون نحن جعلناها تذكرة ومتاعا للمقوين نحن جعلناها تذكرة ومتاعا እዚህ ጋር ጉና አለ። እዚህ ጋር ግን ኢድጋም ቢላ ጉና ነው። ጉና የለም። ከተንዊን በኋላ ላም ወይንም ራ ከመጣ ጉና አይደረግም። ኢድጋም ብቻ ነው የሚደረገው። ኢድጋም ማለት መጨፍለቅ ነው። ጉና ማለት ከአፍንጫ ውስጥ የሚወጣ ድምጽ ነው። ومتاعا للمقوين فسبح باسم ربك العظيم فسبح باسم ربك العظيم በዚህ መልኩ ማለት ነው። ኢንሻአላህ ግልጽ እንደሆነላችሁ ተስፋ አደርጋለሁ። የዛሬን በዚህ ጨርሰናል። ቀጣዩ ደግሞ ኢንሻአላህ በቀጣይ የምንቀራ ይሆናል። እስከዛው በሰላም ያገናኘን፣ እናንተም በሰላም ቆዩኝ ማለት ወዳለሁኝ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وإلى لقاء جديد ودرس جديد دمتم في أمان الله وفي حفظ الله والسلام عليكم ورحمة الله وبركاته.